ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው የዘጋቢ ዜና ሰዓታችን ያዘጋጀናቸውን አበይት መረጃዎች በማስደመጥ እንጀምራለን። በደብረ ብርሃን ዙሪያ በአገዛዙ ጦር ላይ ድንገተኛ ጥቃት ተሰንዝሯል። ሚስጥራዊ ሰነዶችን የያዙ የአየር ወለድ አመራሮችን ከድተዋል። መረጃዎቹን አያይዘን እንመለከታለን። በደቡብ ወሎ ወታደራዊ ካምፕ ላይ ከባድ ጥቃት መሰንዘሩ ተሰምቷል። ጥቃቱ በከባድ መሳሪያ የተሰነዘረ ነው ተብሏል። የአብይ አህመድ አገዛዝ ኢትዮጵያን ለተባበሩት አረብ ኤምሬትስ አጥፊ የጂኦፖለቲካና የጦር መሳሪያ ስምሪት ዋና የሎጂስቲክስ ማዕከል አድርጎ ማሰለፉን አዲስ የምርመራ ሰነድ አጋለጠ። የአገዛዙ ጦር ጉዳት የደረሰባቸው የቀድሞ ወታደሮቹ ላይ እርምጃ ወስዳለሁ ሲል አስጠነቀቀ። የአገዛዙ መሪ አብይ አህመድ ተፈናቃዮችን የካደ ሪፖርት በአማራ ክልል በሚገኙ በሚሊዮን የሚቆጠሩ የአገር ውስጥ ተፈናቃዮችን ሕይወት አደጋ ላይ የጣለ መሆኑን አዲስ ሪፖርት አጋልጧል። ትግራይ ክልልን ለመቆጣጠርና ለማስተዳደር ያለመ አዲስ ጊዜያዊ ምክር ቤት በይፋ ተመስርቷል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱት የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ኃይሎች በደብረ ብርሃን ከተማ አስተዳደር ዙሪያ በሚገኘው ሲያደብርና ዋዩ ወረዳ ልዩ ስሙ ሞዬ አማንጉልት በተባለ ስፍራ ከአገዛዙ መደበኛ ኃይሎች ጋር ከባድ ውጊያ ማድረጋቸው ተሰምቷል። እንደ ግንባር መረጃዎች ከሆነ ዛሬ ረፋድ ላይ የተካሄደውና ከሌሊቱ 11 ሰዓት ከ30 እስከ ጠዋቱ 1 ሰዓት ከ30 የዘለቀው ይህ የተቀናጀ ጥቃት ያረፈው በስፍራው ሰፍሮ በሚንቀሳቀሰው የአገዛዙ ጦር ላይ ነበር። በክፍለ ጦሩ ሁለተኛና አራተኛ ሻለቃዎች የተመራው ይኸው ወታደራዊ እርምጃ በመሬት ላይ ባሉ ተፋላሚ ኃይሎች መካከል ያለውን የእዝ ሰንሰለት የበላይነትና የውጊያ ዝግጁነት ያሳየ እንደነበር ተመላክቷል። በዚህ በሲያደብርና ዋዩ ወረዳ በተደረገው የ2 ሰዓታት ጠንካራ ውጊያ በአገዛዙ መደበኛ ኃይሎች ላይ ከፍተኛ የሚባል ሰብአዊና ቁሳዊ ኪሳራ መድረሱን ኮሩ በላከው ይፋዊ መግለጫ አስታውቋል። በውጊያው ሳቢያ ቁጥራቸው በውል ያልታወቁ የብልጽግናው ወታደሮች መሞታቸውንና መቁሰላቸውን የገለጸው ይኸው መረጃ የቀሩት የመንግስት ኃይሎች ደግሞ የመከላከያ መስመራቸውን ጥለው ወደ መጡበት ለመመለስ መገደዳቸውን ያመላክታል። የአካባቢው የዓይን እማኞችና ወታደራዊ ምንጮች እንደሚያረጋግጡት ጥቃቱ በአገዛዙ ሰራዊት ውስጥ የነበረውን የተደራጀ የመከላከል አቅም እጅጉ ያዳከመና የአካባቢውን የኃይል ሚዛን የቀየረ ሆኗል። በሌላ በኩል በሀገረ ማርያም ከሰም ወረዳ የሚንቀሳቀሱት ያሳምነው እዝ የከሰም ሁለተኛ ኮር አሃዶች እያደረጉት ባለው የተቀናጀ አውደ ውጊያ ሳቢያ በአገዛዙ ሰራዊት ውስጥ ከፍተኛ የመከፋፈልና የመውደቅ ምልክቶች መታየት መጀመራቸው ተመላክቷል። በዚሁ ግንባር በተደረገ ወታደራዊ ጫና ሁለት የ112ኛ አየር ወለድ ክፍለ ጦር ከፍተኛ ወታደራዊ አመራሮች የያዙትን የሬዲዮ መገናኛ የቡድንና የነፍስ ወከፍ ትጥቅ እንዲሁም ሚስጥራዊ የሆኑ የመንግስት የውጊያ ሰነዶችን በመያዝ ከጦር ግንባር ከድተው የፋኖን የትግል መስመር መቀላቀላቸው ተገልጿል። በደቡብ ወሎ ዞን ወግዲ ወረዳ ሸመኔ ተብሎ በሚጠራው ቀበሌ ውስጥ በሚገኝ የአገዛዙ ወታደራዊ ካምፕ ላይ ትናንት ግንቦት 9 ቀን 2018 ዓ.ም የተቀናጀ የሞርታር ድብደባ መፈጸሙ ታውቋል። ይህ ጥቃት የተሰነዘረው በአማራ ፋኖ ሚኒሊክ ዕዝ 105ኛ ኮር ስር በሚንቀሳቀሰውና በሃጂ ንጉሴ ሐሚድ በሚመራው የ45ኛ ክፍለ ጦር የሜካናይዝድ ምድብተኞች ነው። ይህ ጥቃት የተሰነዘረው በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 105ኛ ኮር ስር በሚንቀሳቀሰውና በሃጂ ንጉሴ ሐሚድ በሚመራው የ45ኛ ክፍለ ጦር የሜካናይዝድ ምድብተኞች ነው። የክፍለ ጦሩ የሞርታር ተኳሾች ጥቃት በካምፕ ውስጥ ያሉ ስልታዊ የሆኑ የወታደራዊ ስብስብ ቦታዎችን በትክክል ያነጣጠረና በአገዛዙ መከላከያ መስመር ላይ ከፍተኛ መዋቅራዊ መናጋትን የፈጠረ ነበር ተብሏል። የግንባር ሪፖርቶች እንደሚያስረዱት የሞርታር ጥቃቱ በተከታታይ 2 ጊዜ የተፈጸመ ሲሆን በካምፕ ውስጥ ያሉ 2 የተለያዩ ስፍራዎችን ክፉኛ ጎድቷል። የመጀመሪያው ድብደባ ያረፈው በሸመኔ ቀበሌ ፒያሳ ተብሎ በሚጠራው አካባቢ በሚገኘው ካምፕ ውስጥ የግዳጅ መመሪያ ለመቀበል በአንድ ላይ ተሰባስበው በነበሩ የአገዛዙ ኃይሎች ላይ እንደነበር ተገልጿል። ሁለተኛው ጥቃት ደግሞ ከዚያው ካምፕ በስተጀርባ በኩል ከግዳጅ ውሎ መልስ በሰልፍ ወደ ምደባቸው በመግባት ላይ በነበሩ ወታደሮች ላይ ያረፈ ሲሆን ይህም የአገዛዙን ሰራዊት ኃይልና ወታደራዊ ንብረት ሙሉ በሙሉ መበታተኑ ታውቋል። በዚህ ስልታዊ ጥቃት ሳቢያ በአገዛዙ ኃይሎች ላይ የደረሰው የጉዳት መጠን ከፍተኛ መሆኑ የተረጋገጠ ሲሆን ታዛቢዎች እንደሚያስረዱት ይህ እርምጃ በአገዛዙ የጦር አወቃቀር ውስጥ ያለውን የአየር ላይና የርቀት መከላከያ ክፍተት በግልጽ ያሳየ ሆኖም ተመዝግበዋል። በተለያዩ ውጊያዎች ላይ የአካል ጉዳት ደርሶባቸው በቅርቡ ከተሰናበቱ የቀድሞ ሰራዊት አባላት መካከል በናዝሬትና ደብረ ዘይት ከተሞች የመሬት አቅርቦትና ሌሎች ጥቅማጥቅሞች አልተሰጡንም በሚል ተቃውሞ ሲያሰሙ በነበሩት ላይ የአገዛዙ ጦር ጠንካራ የሕግ እርምጃ እንደሚወስድ አስጠንቅቋል።
ጉዳት የደረሰባቸው እነዚህ የቀድሞ ወታደሮች ላለፉት ቀናት በአደባባይ ሰልፍ በማድረግ እንዲሁም በቲክቶክ እና በፌስቡክ ማህበራዊ ሚዲያዎች ላይ ቅሬታቸውን ሲያሰሙ የቆዩ ሲሆን አገዛዙ ግን ይህንን እንቅስቃሴ የህግ ጥሰት ነው ሲል ፈርጆታል። የአገዛዙ የሰራዊት ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ባወጡት መግለጫ ሰልፈኞቹ መብቶቻቸው ተከብረው የተሰናበቱ ቢሆንም አሁን ያነሱት ጥያቄና መፈክሮች ከህግ አሰራር ውጭ መሆኑን ገልጸዋል። የአገዛዙ የጦር መዋቅር ባወጣው በዚህ መግለጫ ከቀድሞ ወታደሮቹ በስተጀርባ ሌላ አጀንዳ ያነገቡ ቀስቃሾች ያሉበት በሚል ክስ የሰነዘረ ሲሆን ወቅታዊውን አገራዊ ሁኔታ ኢላማ ያደረገ ሴራ ነው ሲል አጣጥሎታል። የቀድሞ ወታደሮቹ ይሰጣቸዋል የተባልነው 105 ካሬ ሜትር መሬትና ሌሎች የድጋፍ ፓኬጆች አልተሰጡንም በሚል ያቀረቡትን ጥያቄ ውድቅ ያደረገው መግለጫው ወታደሮቹ ከተሰናበቱ በኋላ እንደ ማንኛውም ሲቪል ማህበረሰብ የሚታዩ እንጂ በልዩ ሁኔታ የሚጠቅም አሰራርም ሆነ ህግ የለም በማለት መብታቸውን አሳንሷል። ይህ የአገዛዙ አቋም ወታደሮቹ የአካል ጉዳት ከደረሰባቸው በኋላ ያለምንም በቂ ድጋፍ ወደ ማህበረሰቡ እንዲቀላቀሉ መደረጉንና አገዛዙ ለሰራዊቱ አባላት የሚገባውን ዋስትና እንደማይሰጥ በተጨባጭ ያሳየ ሆኗል። በተያያዘ መረጃ ተመሳሳይ የመሬት ጥያቄዎች በደብረ ብርሃንና በአዲስ አበባ ዙሪያ ባሉ አካባቢዎችም በተሰናበቱ ወታደሮች መነሳታቸውን የአገዛዙ ጦር አምኗል። ይሁን እንጂ መመሪያው ከሰራዊት የተሰናበተ ማንኛውም አካል ወታደራዊ አልባሳትን ማስረከብ እንዳለበት የሚደነግግ መሆኑን በመጥቀስ ከቋሚ ሰራዊቱ ውጪ ወታደራዊ ዩኒፎርም ለብሰው የሚንቀሳቀስ ማንኛውም አካል ለፍርድ እንደሚቀርብ አስታውቋል። ይህ ውሳኔ ጉዳት የደረሰባቸው ወታደሮች ድምጻቸውን እንዳያሰሙ ለማፈንና በአሁኑ ወቅት በአገዛዙ የጦር መዋቅር ውስጥ እየታየ ያለውን ከፍተኛ አለመረጋጋትና የተቃውሞ ማዕበል ለመሸፈን የተደረገ ስልታዊ ማሸማቀቅ መሆኑን ወታደራዊ ታዛቢዎች ገልጸዋል። ከሰብአዊ እርዳታ መረጃዎች ጋር በተያያዘ ከአገዛዙ በኩል የሚወጡ የፕሮፓጋንዳ መልእክቶች ከቅርብ ጊዜ ወዲህ ይበልጥ ጠንከር ያሉና እውነታውን የካዱ ሆነዋል ተባለ። በጥንቃቄ የተመረጡ ታማኝ ደጋፊዎች የተገኙበትና በቴሌቪዥን የተላለፈ የስራ አፈጻጸም ግምገማ መድረክ ላይ የአገዛዙ መሪ አብይ አህመድ አስቸኳይ የህይወት አድን ሰብአዊ እርዳታ የሚፈልጉ ዜጎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ማለቱን ተናግረዋል። ሆኖም ይህ መግለጫ የቀረበው ለአሃዞቹ መነሻ ስለሆነው የምርምር ዘዴ፣ ስለ ገለልተኛ ማረጋገጫ ወይም ደግሞ ስለ አፈጻጸም ዝርዝር ሁኔታዎች ምንም አይነት ማብራሪያ ሳይሰጥበት ሲሆን ዓለም አቀፍ የእርዳታ ድርጅቶችም የአገዛዙን መረጃ በተጨባጭ ለመቀበል መቸገራቸው ታውቋል። ይህ መረጃን የማዛባት ሂደት በተለይም በአማራ ክልል ውስጥ በሚገኙ በሚሊዮን የሚቆጠሩ የአገር ውስጥ ተፈናቃዮች ላይ የተሰነዘረ ቀጥተኛ ስልታዊ ሴራ መሆኑን የሰብአዊ መብት ተሟጋቾች ይሞግታሉ። አገዛዙ የያዘውን የዜሮ ተፈናቃይ ፖሊሲ የፖለቲካ ግብ ለማሳካት ሲል በክልሉ በተለያዩ መጠለያዎችና ከተሞች የተጠለሉ የደብረ ብርሃን፣ የወሎና የጎንደር ተፈናቃዮች ቁጥር በማሳነስ ለዓለም አቀፉ ማህበረሰብ የተሳሳተ ሪፖርት እያቀረበ ይገኛል። ይህ ሆን ተብሎ የተፈናቃዮችን ሕልውና የመካድ አካሄድ ማህበረሰቦችን ለይቶ ለማግለልና ድጋፍ እንዳያገኙ ለማድረግ የሚተገበር ወታደራዊና ፖለቲካዊ ስልት መሆኑን የመሬት ላይ ታዛቢዎች ያስረዳሉ። ይህ የአስተሳሰብ መዛባትና መረጃዎችን የመሰወር አካሄድ በአማራ ክልል ተፈናቃዮች ላይ ከባድ ሰብአዊ ቀውስ እያስከተለም ይገኛል። አገዛዙ የእርዳታ ፈላጊዎችን ቁጥር ወደ 3 ሚሊዮን ዝቅ ማድረጉን ተከትሎ ወደ ክልሉ ሊገቡ የሚገባቸው የህይወት አድን እርዳታዎችና የሕክምና አቅርቦቶች በከፍተኛ ሁኔታ እንዲዳከሙና እንዲቋረጡ ምክንያት ሆነዋል። የተፈናቀሉ ዜጎችን ተጋላጭነት በቅንነት ከመፍታት ይልቅ ሁኔታውን በግዳጅ ለማጥፋት የሚሰሩት እነዚህ የፖለቲካ ፖሊሲዎች በሚሊዮኖች የሚቆጠሩ ንጹሐንን ለከፋ ረሃብና ለህይወት አደጋ አጋልጠው እንደሚገኙ የሰብአዊ መብት ሪፖርቶች በተጨባጭ እንደሚያረጋግጡም አዲስ ስታንዳርድ በዛሬው ዘገባው አመላክተዋል። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሀቂ የተባሉትን 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱትን የሀራ መሬት ተዋጊዎችን ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ትናንት ግንቦት 9 ቀን 2018 ዓ.ም የምስረታ ጉባኤውን በይፋ አካሂዷል። ይህ ምክር ቤት በህወሓት ጫና ምክንያት ከትግራይ ክልል ወጥተው የነበሩ የፖለቲካ ኃይሎችና ታጣቂ ቡድኖች በአንድ ላይ ያቀፈ መሆኑን በምስረታው ወቅት ተገልጿል። በመሬት ላይ ያሉ ወታደራዊና ፖለቲካዊ ታዛቢዎች እንደሚገመግሙት ይህ አዲስ አደረጃጀት በክልሉ ላይ ያለውን ነባሪ ኃይል ሚዛን ለመቀየርና አዲስ የመንግስታዊ ቅርጽ ያለው የእዝ ሰንሰለት ለመዘርጋት የታለመ እርምጃ ነው። በዚሁ የምስረታ ጉባኤ ላይ ተገኝተው ንግግር ያደረጉት የቀድሞ የህወሓት ከፍተኛ አመራር አቶ ጌታቸው ረዳ በትግራይ ክልል ያለው ወቅታዊ ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባም ጠቅሰዋል። አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀለ እንደሚገባና ክልሉን የማስተዳደር ሚናውን የሚወጣውን በህዝብ የተመረጠ መንግስት እስከሚመሰረት ድረስ ብቻ እንደሚሆን በይፋ ተናግረዋል። የአገዛዙ ከፍተኛ ባለስልጣን በዚህ መድረክ ላይ በቀጥታ መሳተፋቸውና የድጋፍ መልእክት ማስተላለፋቸው አዲሱ ምክር ቤት ከአብይ አህመድ አገዛዝ ጋር ያለውን ጥብቅ ትስስርና የፖለቲካ ፍላጎት በግልጽ የሚያሳይ መሆኑን በስፋት እየተነገረ ይገኛል።
ቀጣዩን የጊዜያዊ አስተዳደርነት ቦታ በመቆናጠጥ ክልሉን መልሶ የማስተዳደር ጥረት መጀመሩንና ይህን ለማሳካትም መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋም በተለያዩ ሚዲያዎች ቀደም ብሎ መዘገቡ ይታወሳል። ይሁን እንጂ ይህ በአዲስ አበባ የተመሰረተው አዲስ የለውጥ ምክር ቤት በትግራይ ክልል ውስጥ ካለው ነባር የፖለቲካ መዋቅር ጋር ቀጥተኛ ግጭት ውስጥ ሊገባ እንደሚችል ታዛቢዎች ስጋታቸውን እየገለጹ ይገኛሉ። አገዛዙ እንዲህ ያሉ እርስ በርስ በሚጋጩ ኃይሎች ዙሪያ ባሉ አዳዲስ የፖለቲካና የታጣቂ ኃይሎች ጥምረቶች ጀርባ እንዳለ ይታመናል። በተለይም ይህ አይነት አካሄድ በክልሎች ውስጥ ያለውን የውስጥ የፖለቲካ መከፋፈል ይበልጥ በማጋጋል የፌዴራል እጁንና የበላይነቱን ለማስከበር የሚጠቀምበት ሌላኛው ስልት መሆኑም ይታመናል። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሚቀጥለው የዜና ወጃችን እስከምንገናኝ በያላችሁበት ጤና ይስጥልን።